ወይኔ በወድቅ ስትሉ ውደቋ ወድቃችሁስ አለቀ ስትሉ የሚሰራ ፈጣሪ ነው ያለ። ለምንድነው ይሄን ያህል ፓኒክ የምታደርጉት? ለምንድነው ይሄን ያህል የምትጨነቁት ነው? እና እናቷ ሆፕ የምታደርገው ተስፋ የምታደርገው እንደው ባንቺ ውጤት ረዥም ጊዜ ራቀኝን ደስታ አገኘው ይሆናል የሚል ነው ትልቁ በቃ ተስፋዋና ስለዚህ ደብተሬን ስገልጽ አለች የእናቴ ፊቶች ናቸው ፊቴ ላይ የሚመጡብኝ። እንዴት አድርጌ ነው ይህን ማለፍ የምችለው አለች። አንድ ዶክተር ወይም ደግሞ አንድ ነብይ ብላችሁ ያሰባችሁት የሆነ ሰው መሞቻችሁ ከዛሬ 15 ቀን በኋላ ነው ብሎ ቢያረዳችሁ ወይም ቢነግራችሁ ምንድን ነው የሚሰማችሁ? በዚህ 15 ቀን ውስጥ ለናሽናል ኤግዛም ያጠናለሁ ወይ? በዚህ 15 ቀን ውስጥ ለፋይናል ኤግዛም ያጠናለሁ ወይ? ዳዝማር እኔ በህይወት ከሌለው ብዙ ነገሮች ዜሮ ናቸው። ስለዚህ እንደዚህ አይነት ጭንቀት ስትሆኑ ራሳችሁን ከፍ ያለውን ጭንቀት ላይምሯችሁ ስጡት። የወደዳችሁት እናትና አባት እኮ በሞት ይለያል። ያፈቀራችሁት ከህይወት ይለያል እኮ። ህይወት ግን ትቀጥላለች። እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። ፈተና ሲቃረብ በጣም እየፈራሁ ነው፣ እየተጨነኩ ነው። ኢቭን አጥንቼ ራሱ ያጠናሁትን እያወቅኩት እያስታወስኩት አይደለም። ምን ባረግ ይሻለኛል? ተደጋጋሚ ከተማሪዎቼ የማገኘው ጥያቄ ነው። ዛሬ እስቲ በቪዲዮ በአጭሩ ግን በደንብ አድርጌ ላብራራላችሁ ዛሬ እዚህ ጋር ቀርብ ያለው ፈተና ደርሶ ናሽናል ኤግዛም ሊሆን ይችላል ወይ ፋይናል ኤግዛም ሊሆን ይችላል ወይ ደግሞ ኩዊዝም ሊሆን ይችላል። የክላስ ፈተና በጣም ይጨነቃችሁ ምንድነው ተረጋግቼ ከንባብ ውጪ ምንድነው ማድረግ ያለብኝ ላይ ራሴን አረጋግቼ ፈተናውን ለመፈተን የሚሉ ተደጋጋሚ ጥያቄዎች ይነሳሉ። ዛሬ በዚህ ጉዳይ እናወራለን። የመጀመሪያው ፍርሃቱን በራሱ እንድንፈራው የሚያደርገው ምንጩን አለማወቃችን ነው። ከየት እንደሚመጣ አናውቅም። በቃ በጣም እያጠናው ነው፣ ጥሩ ላይ እየሄድኩ ነው ምናምን ብለን ሞር ኮንፊደንት እየሆንን ኮምፎርታብል እየሆንን በምንመጣበት ጊዜ መሀል ላይ ሰልፍ ዳውት ያጋጥመናል። የሆነ በራሳችን እንጠራጠራለን። ቀጣይ ስቴፕ ምንድን ነው? የፈተና ውጤት ቢበላሽ ምንድን ነው የማረገው? ቤተሰቤ ከኔ ምንድን ነው የሚጠብቀው? ሰው ራሱ በቃ ከኔ የሚጠብቀው ቁጥር በጣም ትልቅ ነው። ለምሳሌ ናሽናል ኤግዛም ላይ እኔ ከአንተማ 500 እና ከዚያ በላይ ነው የምጠብቀው የሚለንን ስንሰማ በጣም ያስጨንቀናል። በዚህ ጉዳይ አብዛኛው ጊዜ ቤተሰቦቻችን የተረዱን እየመሰሉን የማይረዱን ጊዜ አለ። ይህ ማለት ነው ብዙ ወላጅ ልጁን ሰፖርት እያደረገ እየመሰለው በቃ እኔ ከአንተ ከ520 በላይ ከ530 በላይ ይጠብቃለሁ ይህን ውጤት እንደምታመጣም በጣም ተስፋ አረጋለሁ ብሎ ሞቲቬት እያደረገ እያበረታ ጥንካሬ እየሰጠ እየመሰለው ልጁ ላይ የሚጭነው ትልቅ ሸክም አለ። ይህን ወላጆቻችን አይረዱልንም። ወላጆቻችን እስኪረዱልን ከምንጠብቅ ይልቅ የፈተና ሰዓት ላይ ፍርሃት መምጣቱ አይቀርም። ሲመጣ ደግሞ ማድረግ ያሉባችሁ ነገሮች ዛሬ ልነግራችሁ ፈልጋለሁ። እንደምታውቁት ፋይናሊ ፒኤስፒ ፕሮ ፕላስ አፕሊኬሽናችን ላውንች ተደርጓል። ብዙ ተማሪዎች እየተጠቀሙ ነው። እናንተም ተጠቀሙ። የተለያዩ ጥያቄዎችን ለመስራት ፍላሽ ካርዶችን ለማግኘት የምትፈልጉ ከሆነ ከ12 በላይ ሜጀር የሚባሉ ቆንጆ ፊቸሮችን አካተንላችኋል። ከ2005 እስከ 2017 ያሉ የ14 ዓመት የኢንትራንስ ኤግዛም ጥያቄዎችን በውስጡ ተካተውላችኋል። ዴይሊ የጥያቄ ቻሌንጆችም አሉት። ብዙ ነገሮችም አሉት። ከኢንትራንስ ጥያቄዎች ውጭ ደግሞ መስራት የምትፈልጉ ከ9 እስከ 12 ክፍል ያላችሁ ተማሪዎች በየቻፕተሩ 600 እና ከ600 በላይ የሆኑ ጥያቄዎች ከ9 እስከ 12 ላሉ ትምህርቶች በሙሉ አካተንላችኋል። በድምሩ ከ379,000 በላይ ጥያቄዎችን በውስጡ አካተዋል ማለት ነው። ፕሮ ፓኬጁን ገብታችሁ ሰብስክራይብ አድርጉ፣ ወይ ደግሞ እንደየግሬዳችሁ እንደየክፍላችሁ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። ለብቻው ለ9ኛ ክፍል፣ ለብቻው ለ10፣ ለ11፣ ለ12 አለው። የአራቱንም ዓመት ግሬዶችን በአንዴ ሰብስክራይብ ማድረግም ይቻላል ማለት ነው። አፕሊኬሽኑ የት ነው የማገኘው ካላችሁ ብርቱ ወጣት የሚለውን ይሄን የቴሌግራም ዩዘርኔም ተጠቀሙት። ብርቱ ወጣት ወይም ክላስ ኦፍ ቤክ የሚል ቻናል ታገኛላችሁ። ፒኤስፒ ፕሮ ፕላስ በዋነኝነት ከራሴም ኤክስፔሪየንስ ያረኳቸውን ቆንጆ ምላቸውን ቲፖች ልንገራችሁ። ስንት እንደሚሆኑ ቲፖቹ አላቅም፣ የምር ለመናገር ከተናገርኩ በኋላ ነው የማውቀው። ያሰብኳቸው ቲፖች ግን አሉ። ለምሳሌ ከራሳችሁ ጋር በደንብ አውሩ። ይሄ ማለት ነው ልክ የፈተና ሰዓት ላይ ስትፈሩ ወረስት ኬስ ሴናሪዮ የሚባል ነገር አለ አይደለ? ከኔ የባሰው ተማሪ በአሁን ሰዓት ላይ ምን እያሰበ ነው የሚለውን አስቡ። ለምሳሌ ምንድን ነው መሰላችሁ ታሞ ፈተና ላይ መቅረብ ማይችል አለ። በተለያየ ኬስ ፈተና ላይ እንደማይቀርብ ከወዲሁ እርግጠኛ እየሆነ የመጣ ተማሪ አለ። እናንተ ቢያንስ እያነበባችሁ ነው፣ ግን ያነበባችሁትን እያስታወሳችሁት ስላልሆነ ወይ ተጨንቃችኋል ወይ ደግሞ እያስታወሳችሁት ነው እኮ ግን የዛ ሰዓት ላይ ብረሳውስ የሚለው ፍርሃት ሊያሰጋችሁ ይችላል። ይሄ ተማሪ ግን ገና ከወዲሁ ቀጣይ መንገዱ ምን እንደሆነ ኦልሬዲ ያውቆታል፣ እንደማይፈተን አውቆታል። እንደነዚህ አይነት ተማሪ ባለበት ሰዓት ላይ እንዴት ነው እናንተ ከዛ ተማሪ እኩል ልትጨነቁ የምትችሉት? የእናንተ ጭንቀት እንደውም ሞር የተሻለ ነው። ምክንያቱም አንደኛ ከመንገዳችሁ ወደኋላ አላላችሁም፣ የቻላችሁትን እየሞከራችሁ ነው። ኢቨን ምንም ራሱ አልጀመርኩም የሚል ተማሪ ለናሽናል ኤግዛሞችም ለፋይናልም ለሚድም ኤግዛም ለምንም ስለ ኤግዛም ነው የማወራውና ምንም አልጀመርኩም ራሱ ብሎ የሚያስብ ተማሪ የመጀመር እድሉ በእጁ አለ። እንዳይጀምር ያደረጋቸው ሰፊ ምክንያቶች አሉ። እንዴት አድርጎ ይጀምር በቀጣይ ሌላ ጊዜ በደንብ እናወራለን። ግን አሁን ለመጀመር ቢፈልግ ራሱ እድሉ አለው። አንዳንድ ተማሪዎች ግን እድሉ ራሱ ኖሯቸው በጤና ምክንያት በተለያዩ በቤተሰብ ኬዞች ያን ማድረግ ያልቻሉ አሉ። ራሳችንን ከእንደነዚህ አይነት ሰዎች ጋር ኮምፔር እናደርገው። ኮምፔር ስናደርገው የተደረገልን ነገር ሞር አጉልተን እንድናይ ነው። ለምሳሌ አካል ጉዳተኛ የሆነ ሰው
ወይ በተለያየ ኬዝ በቃ የቸገረው ሰው ምናምን ስታዩ እና እናንተ ሙሉ አካል ኖራችሁ ሳትቸገሩ ወይ ደግሞ ኢቭን ተቸግራችሁ ሊሆን ይችላል፣ ግን ሙሉ አካል ኖራችሁ ስታዩ ፈጣሪ እንድታመሰግኑ ያደርጋችሁ ማለት እንደዚህ ሰው ስላላረከኝ ብላችሁ እንደ አይሁዳውያን አይደለም የምትመጻደቁት። ቢያንስ እንኳን እኔ ተንቀሳቅሼ መስራት መማር እችላለሁ፣ ይህ ሰው ግን ተንቀሳቅሶ መስራት መማር አይችልም ሳይሆን ቢችል ራሱ ጥረቱ ያስገርመኛል። እኔ ሰንፌ አልጋዬ ላይ በቃ መነሳት አስጠልቶኝ ወይ ደግሞ ማጥናት አስጠልቶኝ ዛሬ ላይብረሪ አልሄድም ኡፍ ሙዴ ተከንቷል እያልኩኝ ሶሻል ሚዲያ ላይ ጊዜን ሳጠፋ ምን አይነት ነውር ነው ራሴ ላይ የሰራሁት። ታዲያ እንደዛ እያረኩኝ የፈተና ሰዓት ሲመጣ ጨነቀኝ ማለት እችላለሁ? አንፌር አይደለም፣ ፌር አይደለም። ስለዚህ ራሳችሁን በተለይ ያን ነገር ለማድረግ በጣም ከሚያዳግታቸው ሰዎች አንጻር ራሳችሁን አነጻጽሩ። ከዛ ውጭ ደግሞ ጭንቀቱን አቅም አሳጡት። ምን ማለት ነው መሰላችሁ? ለምሳሌ የዛሬ 15 ቀን ትሞታለህ ተብሎ አንድ ዶክተር ወይም ደግሞ አንድ ነብይ ብላችሁ ያሰባችሁት የሆነ ሰው መሞቻችሁ ከዛሬ 15 ቀን በኋላ ነው ብሎ ቢያረዳችሁ ወይም ቢነግራችሁ ምንድን ነው የሚሰማችሁ? በዚህ 15 ቀን ውስጥ ለናሽናል ኤግዛም ያጠናለሁ ወይ? በዚህ 15 ቀን ውስጥ ለፋይናል ኤግዛም ያጠናለሁ ወይ? እዳዝማረ አይደለም። ምንም ማተር የሚያደርገው ነገር የለም። እኔ በህይወት ከሌለው ብዙ ነገሮች ዜሮ ናቸው፣ ብዙ ነገሮች ጎዶሎ ናቸው። የምር ለመናገር እኛ እንደ ተማሪ በጣም ኤግዛጅሬት እናደርገዋለን፣ በጣም እናካብደዋለን እንጂ ለቤተሰቦቻችን ፕሬዘንሳችን ብቻ እቤት ውስጥ መመላለሳችን እቤት ውስጥ መሆናችን ብቻ በቂያቸው ነው። በቂያቸው ነው ስል እኔ ለእነሱ ይበቃቸዋል እያልኩ አይደለም። ይሄ ከወላጆች አንደበት የሚሰማው ነው። እኔ አንተ ኑርልኝ እንጂ ሁሉም ነገር ገደል ይግባ አይደል አብዛኛው ወላጅ የሚለው። ኢቭን እንደዛ የሚል ወላጅ እንኳን ባይሆን ያላችሁ ለእናንተ ትክክለኛ እውነታ ግን እሱ እናንተ በህይወት እስከሌላችሁ ነገሮች ሁሉ ትርጉም ያጣሉ። ስለዚህ የምጨነቅለት ጭንቀት በዚህን ያህል የሚቆጣጠረኝ ከሆነ አንዳንድ ጭንቀቶች አሉ ኢነርጂ ሰጥቷችሁ ሞር እንድታጠኑ አረረረ ፈተናው እየመጣ ነው ምናምን ብላችሁ ጠንክራችሁ እንድትሄዱ የሚያደርጋችሁ አሉ። እኔ ማወራው ጭንቀት እጃችሁን አሳስሮ ቁጭ ስለሚያደርገው ጭንቀትና ነገ ምን ሊሆን ይችላል የሚለውን ዛሬ ላይ ቁጭ ብላችሁ ዝም ብላችሁ ስትመሰጡ እንድትሉ የሚያደርገውን ጭንቀት ነው እኔ እያወራ ያለው። ይሄ ወደ ፓኒክ የሚከተውን ጭንቀት ማለት ነው። ስለዚህ እንደዚህ አይነት ጭንቀቱ ስትሆኑ ራሳችሁን ከፍ ያለውን ጭንቀት ላይምሯችሁ ስጡት፣ እንደ ኬዝ ማለት ነው። ያልተፈጠረ ነገር ሊሆን ይችላል እኮ የዛሬ 15 ቀን በቃ ትሞታለህ ተብዬ ምንድን ነው ህይወቴ ላይ ሚኒንግ የሚኖረው? በዚህ 15 ቀን ውስጥ ምንድን ነው የማደርገው? የበደልኳቸውን ሰዎች ይቅርታ ጠይቃችኋለሁ ወይ ደግሞ የበደሉኝ ይቅርታቸውን ሲጠይቁኝ ይቅርላችኋለሁ ወይስ ኃጢአቴን እናዘዛለሁ ወይስ የሆነ ስፒሪቹዋል ነገር ነው የማደርገው? ምንድን ነው የማደርገው? ወይስ በቃ ወይኔ መሞቴ ነው ብዬ ቆዝሜ እቀመጣለሁ 15 ቀን ሙሉ? እነዛን ሁሉ ነገሮች ስታስቡ ማጥናት የሚባል ነገር የለም። በእርግጠኝነት ልንገራችሁ በ15 ቀን ቢቀራችሁ ስፒሪቹዋል የሆኑ ነገሮች ልታደርጉ ትችላላችሁ። የስንብት ነክ ነገር ልታደርጉ ትችላላችሁ። ብዙ ነገር ታደርጋላችሁ። ከማታደርጉት ነገር ውስጥ ግን በዋነኝነት የምነግራችሁ አታጠኑ። ለምን ነው የምታጠኑ? እንደው ብታጠኑ ልታነቡ የምትችሉት የሰማይ መንገዳችሁ ምን ሊመስል እንደሚችል የሚጠቁማችሁን ቅዱስ ቁርአን ወይም መጽሐፍ ቅዱስ ነው። በቃ አለቀ። ከዛ ውጪ ልታደርጓቸው የምትችሏቸው ነገሮች አይኖሩም፣ በየሃይማኖታችሁ ከምታደርጉት ነገር ውጪ ማለት ነው። ስለዚህ ጭንቀታችሁን አቅም አሳጡት። እስካሁን ምናልባት 1-2 ፖይንቶችን አንስቻለሁ። ጠቃሚ የሚባሉ 3 ፖይንቶችን አድርጌ ጠቅለል አድርጌ በመጨረሻው 1 ፖይንት ጨምሬላችሁ ይብቃ። አንድ እንድታውቁት የምፈልገው ነገር ከዛስ የሚለውን ጥያቄ ለራሳችሁ ጠይቁ። ሁሌ ከዛስ እኔ በተደጋጋሚ ተናግሬያለሁ። እንደው አንድ ኤግዛምፕል ልንገራችሁ። የኛ PSP ፐርሰናል ስተዲ ፕሮግራም ውስጥ የተቀላቀለች አንድ ተማሪ ነበረች። ስሟን መጥቀስ እዚህ ጋር ተገቢም አይደለም፣ እሷንም ስላላስፈቀድኩ ማለት ነው። ግን አንድ ኬዝ ልንገራችሁ። እንደምታውቁት ፋይናሊ PSP Pro Plus አፕሊኬሽናችን ላውንች ተደርጓል። ብዙ ተማሪዎች እየተጠቀሙ ነው። እናንተም ተጠቀሙ። የተለያዩ ጥያቄዎችን ለመስራት ፍላሽ ካርዶችን ለማግኘት የምትፈልጉ ከሆነ ከ12 በላይ ሜጀር የሚባሉ ቆንጆ ፊቸሮችን አካተንላችኋል። ከ2005 እስከ 2017 ያሉ የ14 ዓመት የኢንትራንስ ኤግዛም ጥያቄዎችን በውስጡ ተካተውላችኋል። ዴይሊ የጥያቄ ቻሌንጆችም አሉት፣ ብዙ ነገሮችም አሉት። ከኢንትራንስ ጥያቄዎች ውጭ ደግሞ መስራት የምትፈልጉ ከ9 እስከ 12ኛ ክፍል ያላችሁ ተማሪዎች በየቻፕተሩ 600 እና ከ600 በላይ የሆኑ ጥያቄዎች ከ9 እስከ 12 ላሉ ትምህርቶች በሙሉ አካተንላችኋል። በድምሩ ከ379,000 በላይ ጥያቄዎችን በውስጡ አካቷል ማለት ነው። ፕሮ ፓኬጁን ገብታችሁ ሰብስክራይብ አድርጉ፣ ወይ ደግሞ እንደየግሬዳችሁ እንደየክፍላችሁ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። ለብቻው ለ9ኛ ክፍል፣ ለብቻው ለ10፣ ለ11፣ ለ12 አለው። የአራቱንም ዓመት ግሬዶችን በአንድ ሰብስክራይብ ማድረግም ይቻላል ማለት ነው። አፕሊኬሽኑ የት ነው የማገኘው ካላችሁ ብርቱ ወጣት የሚለውን ይሄን የቴሌግራም ዩዘርኔም ተጠቀሙት። ብርቱ ወጣት ወይም ክላስ ኦፍ ቤክ የሚል ቻናል ታገኛላችሁ። PSP Pro Plus ደወለችና የሆነ ቀን ይቅርታ በቴሌግራም አውሪኝ፣ አሁን ያለውበት ሁኔታ ትንሽ አመቺ አይደለም፣ ሰው ስልክ ማንሳት አልችልም ምናምን ነገር አልኳት። እዛ ግን በጣም አስፈላጊ ነገር ነው ምናምን ብላ ስትልክልኝ ጊዜ ኦኬ እሺ ከዚህ ደቂቃ በኋላ ደውይልኝ አልኳት። ደወለች፣ ማውራት ጀመረ። ምን ትለኛለች ልጅቷ? ከተመዘገበች ምናልባት ከ3 ወር በላይ አይሆናት። በ3 ወር ውስጥ ግን ጥሩ ፕሮግረስ ይዛ የመጣች ልጅ ናት። አስምሩበት፣ ጥሩ ፕሮግረስ ነው ያልኩት። እንደው አልምጥ የምንላቸው የሚፎግሩ አይነት ተማሪዎች ዝም ብሎ አይነት ምናምን አይደለችም። ቆንጆ ምሰራ ተማሪ ናት። እና ብዙ እናቷ ፐርሰናል የሆኑ ኬዞች አሉባት። ቤት ውስጥ ሰላም የለም፣ ምንም ሰላም የለም። እና
እናቷ ሆፕ የምታደርገው ተስፋ የምታደርገው እንደው ባንቺ ውጤት ረዥም ጊዜ ራቀኝን ደስታ አገኘው ይሆናል የሚል ነው ትልቁ በቃ ተስፋዋና ልጅቷ ላይ የተጫነባትን ሸክም በደንብ አስተውሉልኝ። አንድ ወላጅ ከእናንተ 500ና ከዚያ በላይ ቢጠብቅ አትሊስት ቁጥር ነው የጠራው። አትሊስት ሌላው ነገር ሰላም ነው። አትሊስት ቁጥር ነው የጠራው። ያ ሊያስጨንቃችሁ ይችላል። ለዚች ልጅ ግን ቁጥር አይደለም የተጠራው። እንደውም ቁጥር ቢሆን ይቀላት ነው። እናቷ በህይወቷ ያጣችውን ደስታ የምትመልሰው በልጇ ውጤት እንደሆነ ነው የነገረቻት። እናቷ ደስታ እንደራቃት በተደጋጋሚ ታያለች። እቺ ልጅ እንዲህ ማለት አልፈልግም ራሷ ላይ መጥፎ ነገር ልታረግ እንደነበር ከዛም ከቀናት በኋላ እኔ ጋር እንደደወለች ነገረች። ከዛ በጣም ተሰማኝ። ፒኤስፒ እኮ በጣም ተማሪዎች ለማገዝ እየሰራን ያለንበት ነገር ነው። እንዴት ከኛ ተማሪ ውስጥ ተስፋ ቆርጦ እንደዚህ አይነት ነገር ራሱ ላይ ሊያደርግ የሚችል ተማሪ ተነሳ ብዬ በጣም ተናደድኩ። የተናደድኩት ራሴ ላይ ነው። እሷ ምን በወጣት እሷ ላይ አይደለም ተሰማኝ። ምክንያቱም አንድ ጥሩ ፕሮግራም ለተማሪ ጋይድ የሚያደርግ የሚያግዝ ነገር ይዤ እስከመጣው ድረስ ሁሉም ተማሪ ሪሊፍ ሊያገኝ ይገባል። ሁሉም ተማሪ እኩል ግሬድ አያገኝም፣ እኩል ነጥብ አያገኝም። ግን ሁሉም ተማሪ ሪሊፍ ሊያገኝ ይገባል። ምክንያቱም በየጊዜው የራሳቸውን ፕሮግራም እየወጣላቸው ጥያቄ ሾርት ነው ምናምን ስለሆነ ብዙ በርደን ተካፍለናል ብለን ስለምናስብ ለካ ጉዳዩ ስለ ፕሮግራሙ አይደለም ነው፣ በዋነኝነት ስለ እናቷ ነው። ስለዚህ ደብተሬን ስገልጽ አለች የእናቴ ፊቶች ናቸው ፊቴ ላይ የሚመጡ። እንዴት አድርጌ ነው ይህን ማለፍ የምችለው አለች። በዋነኝነት እንደ ሶስተኛ ጭንቀታችሁ ማቅለያ ሪዝን ያመጣሁት ጉዳይ ምንድን ነው? ከዛስ ብላችሁ ራሳችሁን ጠይቁ። እቺ ልጅ የጠበቀችውን ውጤት ወይ ደግሞ እናቷ ሊያስደስታት የሚችለውን ውጤት አላመጣችም እንበል። ከዛስ እናቷ ሳትደሰት ቀረች። እሺ ከዛስ እናቷ ጥላት ትሄዳለች ወይ እናቷ ማይሆን ፊት ታሳያታለች። ምንድን ነው የሚሆነው? ዞሮ ዞሮ እናት ናት። አሁንም ቢሆን ይችን ልጅ አክሰፕት አድርጋ በደስታ ትኖራለች። ምናልባት የእሷ ውጤት እንደሚያስደስታት ለመናገር ፈልጋ ይሆናል እንጂ ከልጇ ውጤት ይልቅ የልጇ በህይወት መኖር የሚያስደስታት ናት እናትየው። ስለዚህ በዚህ ልክ እንደሆነ ስለ እናቷ ነግራኛለች። እና ወይኔ በውድቅ ስትሉ ውደቋ፣ ወድቃችሁስ? እኔ ይህን ስል ማለት ነው በጣም ቱ አሮጋንት የሆንኩ ይመስለዋል አንዳንድ ሰው። አንዳንዴ ኮሜንት ላይ እንዴት ስለመውደቅ እንትን ትላል። ኖ አለቀ ስትሉ የሚሰራ ፈጣሪ ነው ያለ። ለምንድነው ይህን ያህል ፓኒክ የምታደርጉት? ለምንድነው ይህን ያህል የምትጨነቁት ነው በዋነኝነት ግልጽ የማይሆንልኝ ነገር። አውቃለሁ የ12 ዓመት ልፋታችሁ ነው። በተለይ ክፍለ ሀገር ላላችሁ ሰዎች ቤተሰቦቻችሁ በጣም ተስፋ የሚያደርጉበት ነገር ቢኖር ትምህርት ነው። እሱም ይገባኛል። እሱ ግን አልሆነም ማለት ህይወታ በቃ ማለት አይደለም። የወደዳችሁት እናትና አባት እኮ በሞት ይለያል። ያፈቀራችሁት ከህይወት ይለያል እኮ። እንዴት ነው ከፈተና ወደኩ ወይ ጥሩ አላመጣም ብሎ እንደው ፈተና እኮ ገና እኮ አልተፈተናችሁ አላመጣም በሚል እሳቤ ብቻ ራሳችሁን ወደ ውድቀት የምትመሩት። ስለዚህ ሁሌ ከዛስ ብላችሁ ጠይቁት። እንደው ያልኩት ሆነና የአፌን ፍሬ በላሁትና ወደኩ ተባለ፣ ምንድን ነው የሚፈጠረው? ምንም። ይኸውላችሁ አንድ ሰው ባደናቀፈው ቁጥር ኖርማል ይራመደው የነበረው እርምጃው እየፈጠነ ነው የሚመጣው። የሆነ ያደናቀፈውን ሰው እዩት፣ ወደፊት ይወረወራል። ስለዚህ አንድ እንቅፋት ማለት አንድ ወደፊት ማደጊያ መንገድ ነው። በቃ ውደቁ ችግር የለውም ምናምን ኢትስ ኦኬ እያልኩኝ አይደለም። ፕሊስ በቅንነት ተረዱት። ያ ይገባኛል እኮ የለፋችሁበት እንዴት መና ይሆናል? ይገባኛል የትምህርት ቫልዩ። ዋቲፍ ባይሆን የሚለውን ፍርሃታችሁን ግን ስታስቡት እንደው ባይሆን ራሱ ህይወት ግን ትቀጥላለች። ሰው እናት አባቱን፣ ሰው እህት ወንድሙን አቶ ህይወቱን ይቀጥል የለ ወይ? ስለ መውደቅ እንዴት ነው የሚያል ሰው የሚያስበው? ድጋሚ መፈተን ባለበት ጊዜ፣ ስንት አማራጮች ባሉበት ጊዜ ይህን ከአእምሯችሁ አውጡ። እንደምታውቁት ፋይናሊ ፒኤስፒ ፕሮ ፕላስ አፕሊኬሽናችን ላውንች ተደርጓል። ብዙ ተማሪዎች እየተጠቀሙ ነው። እናንተም ተጠቀሙ። የተለያዩ ጥያቄዎችን ለመስራት ፍላሽ ካርዶችን ለማግኘት የምትፈልጉ ከሆነ ከ12 በላይ ሜጀር የሚባሉ ቆንጆ ፊቸሮችን አካተንላችኋል። ከ2005 እስከ 2017 ያሉ የ14 ዓመት የኢንትራንስ ኤግዛም ጥያቄዎችን በውስጡ ተካተውላችኋል። ዴይሊ የጥያቄ ቻሌንጆችም አሉት፣ ብዙ ነገሮችም አሉት። ከኢንትራንስ ጥያቄዎች ውጭ ደግሞ መስራት የምትፈልጉ ከ9 እስከ 12 ክፍል ያላችሁ ተማሪዎች በየቻፕተሩ 600 እና ከ600 በላይ የሆኑ ጥያቄዎች ከ9 እስከ 12 ላሉ ትምህርቶች በሙሉ አካተንላችኋል። በድምሩ ከ379,000 በላይ ጥያቄዎችን በውስጡ አካቷል ማለት ነው። ፕሮ ፓኬጁን ገብታችሁ ሰብስክራይብ አድርጉ፣ ወይ ደግሞ እንደየግሬዳችሁ እንደየክፍላችሁ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። ለብቻው ለ9ኛ ክፍል፣ ለብቻው ለ10፣ ለ11፣ ለ12 አለው። የአራቱንም ዓመት ግሬዶችን በአንዴ ሰብስክራይብ ማድረግም ይቻላል ማለት ነው። አፕሊኬሽኑ የት ነው የማገኘው ካላችሁ ብርቱ ወጣት የሚለውን ይሄን የቴሌግራም ዩዘርኔም ተጠቀሙት። ብርቱ ወጣት ወይም ክላስ ኦፍ ቤክ የሚል ቻናል ታገኛላችሁ። ፒኤስፒ ፕሮ ፕላስ በእውነት ከሪል ከህይወት ኤክስፔሪየንስ ነው የነገርኳችሁ። 5 ቤስት መንገዶች ምናምን ብዬ ሊስት ምናምን ማድረግ አልፈለኩም። ሪል ከውስጤ እንዲወጣ አድርጌ ነው በደንብ ያወራሁት። እኔም ጭንቀቶች ሲያጋጥሙኝ ኢቨን ስለ ፈተና አይደለም ስለ ህይወት ሲጨንቀኝ ዛሬን እንዳስብ የሚያደርጉኝ አስተሳሰቦቼ ናቸው። እጅግ በጣም ጠቅመውኛል። እነዚህን እንደምትጠቀሙበት እንደሚጠቅማችሁም አልጠራጠርም። እንደምታደርጉት ግን ቃል እንድትገቡልኝ እፈልጋለሁ። ከዛሬ ጀምሮ አድርገዋለሁ ብላችሁ ቃል ግቡልኝ።
ጭንቀታችሁ በደንብ ሪሊፍ አግኝቶ ፈተና ላይ እንድትቀርቡ ፈልጋለሁ። ቤኪ ነኝ በክላስ ኦፍ ቤኪ ዩቲዩብ ቻናል። ቪዲዮ እንደወደዳችሁት አልጠራጠርም። ለሰዎች ሼር አድርጉት። በዚህ ጭንቀት የሚመላለሱ ብዙ ተማሪዎች አሉ። በተለይ አሁን ፈተና እየተቃረበ ፋይናል ኤግዛም እየተቃረበ እንዲሁም ደግሞ ዋናው የናሽናል ኤግዛማችሁም እየተቃረበ ያለበት ወቅት ነውና እባካችሁ እርስ በርስ ተጠቃቀሙ። ሼር አድርጉላቸው ለምትወዷቸው ጓደኞቻችሁ። ላይክ አድርጉ። ክፍለ ሀገር ላሉ ብዙ ተማሪዎች ዩቲዩብ ሰጀስት እንዲያደርገው ሰብስክራይብ ማድረጋቸውም አይረሳ። ቻው